ሚያዝያ 21 2018 የተሰሙ ሰበር መረጃዎች። የሟቾቱን አስከሬን ወደ ባንክ ይዞ የሄዱ አነጋጋሪ ግለሰብ። በህንድ አንድ ግለሰብ የሟቾቱን አስከሬን ከመቃብር አውጥቶ ወደ ባንክ ይዞ በመሄድ በመላው ዓለም መነጋገሪያ ሆኗል። ግለሰቡ ይህንን ለማድረግ የተገደደው የእህቱን የባንክ ሂሳብ ለማንቀሳቀስ ባደረገው ተደጋጋሚ ሙከራ በባንኩ ሰራተኞች ባለቤቷ በአካል መቅረብ አለባት የሚል ምላሽ በመስጠቷ እንደሆነ ተነግሯል። እንደ ታይምስ ኦፍ ኢንዲያ ዘገባ ከሆነ ግለሰቡ እህቱ በሞቷን ለባንክ ባለስልጣናት በተደጋጋሚ ቢያሳውቅም ባንኩ ግን የሟቿን የባንክ ሂሳብ ለመልቀቅ የሂሳቡ ባለቤት በአካል መገኘት አለባት የሚል ግትር አቋም ይዞ ቆይቷል። ለወራት የቆዩ ውዝግብ ግለሰቡ ሟች እህቱን አስከሬን ቆፍሮ በመውጣት በቀጥታ ወደ ባንክ ቅርንጫፍ በመውሰድ የእህቱ መሞቷን በተግባር ለማሳየት መሞከሩ ተገልጿል። ድርጊቱ በማህበራዊ ሚዲያ ላይ ከፍተኛ ቁጣን እየቀሰቀሰ ሲሆን ብዙዎቹ ባንክ ለፈጸሙ የሰብአዊ አሰራር ተጠያቂ መሆን አለበት እያሉ ይገኛሉ። ባንኩ በበኩሉ ስለ ሁኔታው በዝርዝር የሰጠው ምላሽ እንደሌለ ዘገባው ያስረዳል። የተባበሩት አረብ ኤሚሬትስ ዩኤኢ ከኦፔክ አባልነቷ ልትወጣ መሆኑን አሳወቀች። የተባበሩት አረብ ኤሚሬትስ ብሔራዊ ጥቅሟን ላስቀደም በሚል ምክንያት ከነዳጅ ላኪ ሀገራት ማህበር ኦፔክ እና ኦፔክ ፕላስ ለመውጣት መወሰኗን አስታውቀች። ውሳኔው ከመጪው አርብ ጀምሮ ተግባራዊ እንደሚሆን ተነግሯል። ይህ ውሳኔ በኢራንና በእስራኤል አሜሪካ ጦርነት ምክንያት የዓለም ነዳጅ ገበያ በተቀወሰበት ወቅት መሆኑ በማህበሩ ላይ ከፍተኛ ድንጋጤ ፈጥሯል። አገሪቱ ከአባልነት የምትወጣው የራሷን ረዥም ጊዜ ስትራቴጂና ኢኮኖሚያዊ እይታ ለማሳካት እንዲሁም የነዳጅ ምርትን መጠኗን በራሷ ለመውሰድ በማሰብ እንደሆነ ተነግሯል። የተባበሩት አረብ ኤሚሬትስ በማህበሩ ጠንካራ አባል በመሆኗ መውጣቱ የቡድኑን አንድነት ሊያዳክም እንደሚችል ተሰግቷል። ይህ እርምጃ በተለይ ነዳጅ በቀን $106 በደረሰበት በሆርሙዝ ሰርጥ ውጥረት በደገሰበት ወቅት መወሰኑ የዓለምን ኢኮኖሚ ይበልጥ ስጋት ላይ ጥሎታል። ህወሓት ሌተናል ጄኔራል ታደሰ ወረደ ስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲል ለቢቢሲ ተናገረም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝብ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ ለቢቢሲ ተናገሩም። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት በክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔ ያስታወቀው የፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉትን ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት መሆኑን ያስተላለፈው ህወሓት ሳይፈቅድ ሳይመክር ለብቻው ነው ብለዋል። ሌተናል ጄኔራል ታደሰ መጀመሪያው ዓመት ላይ የተሾመው በፕሪቶሪያ ስምምነት መሰረት በወጣ ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣ ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት ፕሬዝዳንት የስልጣን ዘመን በ1 ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶት የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜያዊ አስተዳደር መቋቋሚያ ደንብ ነበር። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁን በስራ ላይ ያለው አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ ያቀረበላቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢሌኒ ስዩም የተሻለው ደንብ የተጠቀሰው በስህተት እንደሆነ እና እንደሚስተካከል አሳውቀዋል። ከሰዓታት በኋላም የጠቅላይ ሚኒስትር ጽህፈት ቤት ፌስቡክ ገጽ ላይ የወጣው ጽሁፍ ማስተካከያ ተደርጎበት በ2015 የወጣው ደንብ ተጠቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከ1 ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑን ለቢቢሲ የገለጹት ፕሬስ ሴክሬታሪያት ኃላፊዋ ከዚህ የተነሳ ውሳኔው ህጋዊ መሆኑን ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመሰጠቱ የፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩን ፈርሷል ባይ ናቸው። ስምምነቱን ያፈረሰው የፌዴራል መንግስት ነው። ሌተናል ጄኔራል ታደሰን ለብቻው ሹሞ ያላከልን ፌዴራል መንግስት ነው። ህወሓት ይህንን አንቀበልም ብሎ ይፋ አድርጓል። ይህ ግልጽ ነው፣ የሚሻማ ነገር የለውም ሲሉ በዚህ ምክንያት የቀድሞ ምክር ቤት እንዲመለስ መወሰኑን ገልጸዋል። ቃል አቀባዩ ከፌዴራል መንግስቱ ጋር የሚኖረው ግንኙነት እንዴት ይሆናል የሚለው በቀጣይ የምናየው ይሆናል። እስካሁን ባለው ግንኙነት ግን ጊዜያዊ አስተዳደሩ እየፈረሰ ስለሆነ የነበረን ገመድ ተበጥሷል የሚል ሀሳብ ነው የምንወስደው ብለዋል። ይህ ምክር ቤት የተቋቋመበት ምርጫ በፕሪቶሪያ ስምምነት ውድቅ ስለመደረጉ ጥያቄ
የቀረበላቸው ቃል አቀባዩ በዚህ ሀሳብ እንደማይስማሙ ተናግረዋል። በስምምነቱ መሰረት ምርጫው የማይጸና ቮይድ እንዳልተደረገ ይልቁንም ታግዶ መቆየቱን ገልጿል። በወቅቱ የተመሰረተው የክልሉ መንግስት አልፈረሰም ነበር። ጊዜያዊ አስተዳደር የተመሰረተው በድርድር ነው ብለዋል። በድርድር የተመረጠው ምክር ቤት ሰስፔንደድ አድርገን አግደን ሳይፈርስ እንዲቆይ አድርገን ለሰላም ስንል ነው የቆየነው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ሆላ አድርገን የቆየን ብለዋል። የሁለት ዓመቱን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ለትግራይ ክልል ምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስከሚደረግ ድረስ በክልሉ አካታች ጊዜያዊ አስተዳደር እንደሚቋቋም ደንግጓል። የፌዴሬሽን ምክር ቤት በ2012 ትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈው ከድምፅ ከመስጠቱ አስቀድሞ ነበር። የህወሓት ማዕከላዊ ኮሚቴ የቀድሞ ምክር ቤት እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ በምርጫው ከተካሄደ 5 ዓመት ማለፉን የሚመለከት ህጋዊነት ጥያቄ ነበር። ስለዚህ ጉዳዩ ጥያቄ የቀረበላቸው ቃል አቀባይ ሚካኤል ህጋዊ ነው ሲሉ ተከራክረዋል። መጀመሪያው የተዋቀረው መንግስት በትንኮሳ በጦርነት እንዲፈርስ ተደርጓል። ወደ ስራም አልገባም ነበር። በሆነ ጊዜ ደግሞ ወደዚያ እንመለሳለን ብለውን ስናስብ አሁን ምርጫ ማድረግ አንችልም፣ በውሳኔያችን አረጋግጠናል ብለዋል። እንደ ቃል አቀባዩ ገለጻ አሁን ምርጫ መካሄድ የማይችለው 40% እና ከዚያ በላይ የትግራይ መሬትና የትግራይ ህዝብ ተበታትኖ ስላለ ነው። አክለውም በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቁም ስለማንችል አሁን ያለውን በ2012 የተመረጠው ምክር ቤት ካሸጋገርን በኋላ ህጋዊ መንግስት ከመሰረትን በኋላ የሚመጣውን ነገር ምንድን ነው የሚሆነው የሚለውን ቀጣይ እናያለን ሲሉ ተናግረዋል። በህወሓት ማዕከላዊ ኮሚቴ ውሳኔ መሰረት ምክር ቤቱ ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀር ቃል አቀባዩ ገልጸዋል። በተጨማሪም ምክር ቤቱ ፕሬዝዳንት እንደሚመረጥ ተናግረዋል። ውሳኔው በተመለከተ የሚደረገው ውይይት እንደተጠናቀቀ ይህ ተግባር እንደሚከናወን፣ እስካሁን ግን ቀን አለመወሰኑን ተናግረዋል። ህወሓት ምክር ቤቱ እንዲመለስ መወሰኑ ካስታወቀ በኋላ መግለጫ የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ውሳኔውን ተቃውሞታል። የፕሪቶሪያ ስምምነት ውድቅ የሚያደርግ ነው እንደሆነ የተናገሩት ፕሬዝዳንቱ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆን ተናግረዋል። ይህንን ተከትሎም ሌተናል ጀነራል ታደሰ ወረደ ቀድሞ የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን መዋቅር በኃይል ሊነጥቁ ይችላሉ የሚል ስጋት ተፈጥሯል። ሌተናል ጀነራል ታደሰ ስልጣናቸው በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምቶ እንደሆነ የተጠየቁት ህወሓት ቃል አቀባይ ሚካኤል እርሱም በቀጣይ የምናየው ይሆናል የሚል ምላሽ ሰጥተዋል። ህወሓት ፕሬዝዳንቱ በመግለጫቸው የተናገሩትን እንደማያምንበት የተናገሩት ሚካኤል መፈንቅለ መንግስት አይደለም፣ መደረግ ያለበት ርክክብ ነው ሲሉ ለቢቢሲ ተናግረዋል። ሰላማዊ ዲሞክራሲያዊ ርክክብ እንደሚደረግ እምነቱን አለን። ከዚህ ውጭ የሚካሄድ ሰው ካለ ወይም ከዚህ ውጭ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆን ቃል አቀባዩ ተጠይቀዋል። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አንችልም። ስልጣን ያለው አካል ምክር ቤት ስለሆነ ማንን ፕሬዝዳንት ያደርጋል የሚለውን ነገር ቀጣይ የምናየው ነገር ነው የሚሆነው ብለዋል። አክሎም ፕሬዝዳንት ታደሰ በሰላማዊ ስልጣን ያስረክባሉ አያስረክቡም የሚለው አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ስንደርስ የምናየው ነገር ነው የሚሆነው ሲሉ ተናግረዋል። ጊዜያዊ አስተዳደሩ አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንት የመሾምና ካቢኔ የመዋቀር ስልጣን ያለው ይኸው ምክር ቤት መሆኑን ገልጸዋል። በመሆኑ በክልሉ ሁለት መንግስት ይኖራል ሊባል እንደማይችል ጠቅሰዋል። የህወሓት ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል ይፋ የተሰጠ አስተያየት የለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት በካቢኔ ስራውን እንደሚቀጥል እና የክልሉ መንግስት መስሪያ ቤቶችን መደበኛ ተግባራቸውን ማከናወን እንደሚቀጥሉ ገልጸዋል።